ለአርቴታና ማለት ነው ይላችሁ ለዲየጎ ሲሞኔ የዛሬውን ይህንን ጨዋታ ብናሳያቸው ኤአይ ነው የሚሉት። የምሬ ነው ብላችሁ ኤአይ ነው የሚሉት። ምን አይነት ጨዋታ ነው? እኔ እኮ ነግሬያችኋለሁ እኮ ከጨዋታ በፊት ቪዲዮ ሰራላችሁ። እግር ኳስ ዛሬ ወክ ስታደርግ ነው የምናያት። ጎል ፌስት ብያለሁ እኮ። ፋይናሉ ጨዋታ እነዚህ ሁለቱ ቡድኖች ሰከንድ ሌግ አሊያን ዛሬና ላይ የሚያደርጉት ጨዋታ ነው። አጠገቡን እኮ እናት አጠገቡ ፈርስት ሃፍ 3-2 ሰከንድ ሃፍ 2 እኩል የጎል ማአት ሴት ፒሳትል ታለንታትል ምን ያላየነው ነገር ጥግብግብ አደረጉ። ይሄ ውሱ አስገባን። ይሄ ጨዋታ በስሟ ምን በቃ ጥግብ ትጠግብና ምን አይነት ጥምረት ነው እነዚህ። ኑኖ ሜንዴስ ጥሩ አልነበረም ዛሬ። ቪቲኒያ ዋው፣ ዴምቤሌ ክቢቻ ምን ማያስፈልግም። በቃ ጥግብ መውራቱ አስፈላጊ። ኦሊሴ ዳንሱ፣ ዲያዝ ምን አይነት ጎል ነው ያገባው? እንዴ ያረከው ማርኪኒየስ ነው በቃ ጥግብ። ጀማው ምንድነው የሚሻለን? ምንድነው የሚሻለን? ብዙ የእግር ኳስ ቤተሰብ ኒውትራል ነው። በቃ ኳሱን ለመዝናናት ነው ያየው። ገብቷል አይደለ? ሻምፒዮንስ ሊግ ላይ የለበትም ጀማው። እኛ ግን ነገ ከአትሌቲኮ ጋር ጫወታለን። ቆይ አትሌቲኮን ጥለን ካለፍን በኋላ ነው እየመጣብኝ። ምንድነው የሚሻለን ነው? ምንድነው የምናደርገው? እንዴ እንደዚህ ኳስ እንዴ ይቻላል እንዴ? ግማሽ ፍጻሜ ላይ እንደዚህ ይቻላል? ምንም ጥንቃቄ የሌለው ፍጹም አታክ የሆነ ኳስ እንደዚህ ወይኔ አንድ ጎል አግብቶ መሳቀቅ። እኔ የደጋፊ ሲያይ ግን እኔ ጸጸተኝ። የምሬን ነው የምላችሁ፣ በጣም ነው የተጸጸትኩት። እናንተ ዲያዝ እኔ የሆነ ሊቨርፑሎች እድሜ ልካችሁ ሊጸጸታችሁ የሚገባ ተጫዋች ነው። ሉዊስ ዲያዝ እድሜ ልካችሁን። አቫራሽ ኪሊያ ምን አይነት ተጫዋች ነው? ጀማው ምን አይነት ተጫዋች ነው? ወይኔ ጉዴ በላኝ። እነዚህን እኮ አሁን እኮ ስንገጥማቸው በፖሊስ ካላስያዝናቸው በቀር በተጫዋቾች ይያዛሉ። አዎ ጥሩ ተከላካይ እኮ አለን፣ ግን እነዚህን ጠቁመ ካላስያዝካቸው በቀር ማን ነው የሚያስቆማቸው? ውሃ ልኝ ቡርቴ ባክሽ ውሃ ስጭኛል። ውሃ ልጠጣ። ቆይ በቀጣይ ቪዲዮ መጣል። ውሃ ወይ ሻምፒዮንስ ሊግ እንደዚህ ነው እንዴ? ቼላው እንኳንም ቀረበውና ቆሰን ይዞ ሄድ እንዴ እንደው ነገም ራሳቸው ይጮቱ፣ ከዛ ይፈዛሉም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለ ሁለቱም እንዴ ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ። ይብላኝ ላንተ በድና ጊዜ በደጉ ዘመን በልቻለሁ። ይብላኝ። የዛሬ የፓሪስ ሴን ጀርመን እና የባየር ሙኒክ ጨዋታ ማለት ነው ለኳስ ተመልካቹ እንደ ቲፕ ነው ጀባ የተባለው። በቃ አመቱ ሙሉ አይታችኋል። ይሄ ይገባችኋል። ይሄ ጌም ብቻ አይደለም፣ ማርያምን 9 ጎል የታየበት የሚያምር የሻምፒዮንስ ሊግ ምሽት። ከዛ እንትና ገብታችሁ ደግሞ ነገ አግማሙት። እሺ አብኳኩት እነስም አይጠሪ። እሺ ቆይ ግድ የለም ስሙ ሉዊስ ዲያዝን ሳይ ውስጤ ቡጭ ነው የሚለው። በቃ እንደ እናት አንጀት ውስጤ ይላወሳል። ቪንሰንት ካምፓኒን በዚህ አጋጣሚ እንግዲህ እኔ ሳናስበው እኔ በኩል እንደሆነ ዝሮ ኢማጂን እንደዚህ መብረቅ አይነት ቲም ይዞ መጣ። ብቻ የዛሬው ሻምፒዮንስ ሊግ ኢዝ ዘ ቤስት። ነገ ደግሞ ገብታችሁ እንዳታግማሙት። የዛሬው ጨዋታ ያመለጣችሁ ሰዎች የህሊና ጸሎት አንዴ አዳሜ ነገ አርሰናል ላይ ቋጥራለው ምትል ሰው በሙሉ ማን እና የአርሰናል ደጋፊ ማን ዛሬ ይሄን ጨዋታ በማየት ይውጣልህ። ነገ ጎል ስለማታይ ይውጣልህ ነው ምን ገባር 9 ጎል ገብቷል። 69ኛ ደቂቃ ላይ 5-4 ናቸው። 5-4 ጎል ፌስት። እንዴት 180 ደቂቃ መጫወት አለባችሁ ተብላችሁ ገና በ70 ደቂቃ 9 ጎል ፉል ታይም 5-4 በሆነ ውጤት ተጠናቋል። ማን ጠበቀኝ ጨዋታ ማለት እኔ ፈርስት ሃፍ እንደዛ ተገርሜ ሳልጨርስ ሰከንድ ሃፍ እንደዚህ ይሆናል ብዬ አልገመትኩም። በቃ ፈርስት ሃፍ እንደዛ ሲያጠቃ የነበረው የሁለቱም ቲም ሰከንድ ሃፍን በዛው አይነት ቴምፖ ነው የቀጠለው። ይሄ ተወሳሰበ ቴክኒክ የመከላከል ምናምን የለም አሰልጣኞቹ ጋር። ሁለቱም ክፍት ጨዋታ ነው የሚጫወቱት። ሉዊስ ዲያዝ ምን አይነት ጎል ነው ያስቆጠርከው? ሊቨርፑል እኮ መቆጨት ነው ያለበት በዚህ ልጅ። ምን አይነት ኳሊቲ ነው! 5-2 ሲመራ ቆይቶ እኮ ነው ፒኤስጂ 5-4 የሆነው በተከታታይ 2 ጎል አስቆጥረው ማለት ነው። የሚያስደንቅ ጨዋታ ነበር። በቃ የሚያስደንቅ ጨዋታ። እኔ የመልሱን ጨዋታ እንዴት እንደምጠብቅ ራሱ አላቅም። ጊዜ ራሱ የለኝም። እስኪ ደርስ ነው የቸኮልኩት።
ምፈራ መስሏቸው 4-5 አገቡ። የመልሱን ጨዋታ ነገ መጫወት ይችላሉ ካልደከማቸው። የት እንሄዳለን? እንደኛ አለን ጀኩል አሁን ማንቺ እዚህ ነው ልግባ የምትይው? እዚህ ነው ልምጣ የምትይው? እዚህ እሺ ብሩኖ ፋይናል ላይ ደርሰሽ እንደሆነ ይሻላል። ይሄ ሁሉ ለኔ ነው። ይሄ ሁሉ ይሄ ጨዋታ ላመለጠው ሰው አንዴ የህሊና ጸሎት እናደርጋለን ጋይስ። ምን ብያችሁ ነበር? ፈርስት ሃፍ ላይ የሚገርም ጸዴ እግር ኳስ ጨዋታ ተመለከትን። የውድድር ዓመቱ ያለምንም ጥያቄ ምርጡን ጌም ያሳዩን ፓሪስ ሴንጀርሜን ፓርክ ደ ፕሪንስ ላይ በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ባየር ሙኒክን 5-4 ማሸነፍ ችሏል። ሁሉም ነገር የነበረው ጨዋታ ነው ማለት ይቻላል። ካምባኮች ነበሩት፣ በጣም የሚገራርሙ የማጥቃት እንቅስቃሴዎች ነበሩት። ሁለቱም ቡድኖች በጣም ደፋር ነበሩ። ባየር ሙኒክ ከሜዳው ውጭ እንደተጓዘ ቡድን ተከላክሎ ሲጫወት አልተመለከትነውም ነበር። በእያንዳንዱ እንቅስቃሴ ለማጥቃት ጥረት ሲያደርግ ነበር። ኳሱን የበላይነት ለመውሰድ ሲሞክር ነበር። የሚገራርሙ ጎሎችን ነበር የተመለከትነው። ፔናልቲ ተመልክተን ነበር። የሚገራርሙ የግል ፐርፎርማንሶችን ከነ ሚኬል ኦሊሴ ከነ ሃሪኬን፣ ሉዊስ ዲያዝ እንዲሁም ደግሞ እነ ኦስማን ዴምቤሌ ቫራትስኬሊ የመሳሰሉ ተጫዋቾች ተመልክተን ነበር። በዚህ ጨዋታ ላይ የሚገርም ፋይት ነበር የተመለከትነው። እግር ኳስ ጋይስ፣ ይሄንን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት አድርጉ። በቃ እንደ ሀሳብ ሁለቱ ከአርሰናል ጋር የሚገናኙበት እድል ቢመቻች። ኧረ እንዴት ምላችሁ በቃ እኔ ወላሂ ነው ምላችሁ የፈለገ ብቋጥርባችሁ ነው ወያለው። እኔ እዚህ ጦርነት ውስጥ አልከታችሁ። ኧረ ይቅርባችሁ፣ እነዚህ ሰው አይደሉም እንዴ! ጦርነት እኮ ነው። እኔ አትሌቲኮ ምለፍ ወያለው ምለፍ እዚህ ግን እንዳመጡ እኔ የፈለገ ልጥላችሁ እዚህ እንዳመጡ ይቅርባችሁ። ቢስሚላ ጋይስ አሁን አርሰናል እና አትሌቲኮ ማድሪድ በወደቀ ነው የሚጫወቱት። እኔ ነኝ የምወድቀው ነው ነገር እንጂ ማን አልፎ ከነዚህ ጋር ይጫወታል ፋይናል? ምን አይነት ጨዋታ ነው? ምን አይነት በቃ ጎል ዘነበ። እኔ የሚያሳዝኑኝ አርሰናሎች ናቸው። ያቺን አንድ ጎል አሁን እንዴት ነው የሚያደርጓት? እንዴት በእውነት ቻምፒዮንስ ሊግ እንዲናፍቀኝ በቃ ሚስ ቻምፒዮንስ ሊግ ያልኩበትን ምሽት ነው ያሳለፍኩት ዛሬ። በጣም የሚገርም ጨዋታ 90 ደቂቃ 9 ጎል ክቫራትስኬሊያ፣ ዴምቤሌ፣ ሉዊስ ዲያዝ። አክቹሊ ዴምቤሌ የእነሱን ያህል ፐርፎርም አላረገም፣ ግን ያው ጎሎችን ስላስቆጠረ በተለይ በኦፕን ፕሌይ ያስቆጠረው ጎል በጣም ያበደ ነው። የሚገርም ምሽት፣ ቆንጆ ጨዋታ። እንደዚህ በጥፍሬ ቆሜ እንደማይ ማለት ነው እንጂ ቀረኝ እንደ ማይክል ጃክሰን በጥፍሬ ቆሜ ያየሁት ጨዋታ ነው። በቃ ይመቻችሁ። ለማንኛውም አስቡበት፣ እዛ ሰፈር ሰው እንዲህ ነው እየተጫወተ ያለው። ይመቻችሁ ጋይስ። ተለጣለጡ ነው ተከሳከሱ ነው የሚባለው የዛሬ ጨዋታ። እኛ ሊቨርፑልን እንችላለን፣ የምሬ ነው እንችላለን፣ በእውነት የምሬ ነው። ሙኒክ ላይ 5 ጎል ከገባ በአንድ ጨዋታ ማለት ነው። ደርሶ መልስ አሰበው። እኛ ደርሶ መልስ 4 ጎል ላይ ገባብንና ትልቅ ቡድን እንደሆነ ነው የታየ። የምሬ ነው። ተለጣለጡ ነው የሚባለው መዳል 9 ጎል። ኧረ ፒኤስጂ አሁን ይሄን የመሰለ እግዚአብሔር ድግስ ፍትፍት የሆነ ጨዋታ አይተን የነገውን አስበው። ማርያምን የምሬ ነው። ኢትዮጵያና ኤርትራ በለው ሁሌ ይፎካከራሉ፣ ግን አይተኳኮሱም። የዚህ ዓመት ምርጡ ጨዋታ እና በእግር ኳስ ታሪክ ከምን ጊዜ ምርጡ ጨዋታዎች መሃል አንዱን ዛሬ ማታየን። ምን አይነት ያበደ ጌም ነበር! እግር ኳስ ጨርቋን ጥላ ነው ያበደችው። በስመ አብ ዋው! እዚህ እዛ ከዛ በቃ 5-2 ምናምን ሲሆኑ ያለቀ የሞተ መስሎ ነበር፣ ግን እንደምንም ተነስቷል። ሙኒክ አሁንም ተስፋ አለው። 5-4 ነው፣ ምክንያቱም እዛ ላይ ገለብጠዋል ብዬ አስባለሁ። ግን በቃ ለጨዋታው በቃ ደግሞ ገለልተኛ ሆነን ስላየን ነው መሰለኝ እንዴት እንደሚያምር። በቃ እኔ ነገ ለአርሰናል ለአትሌቲኮ አዘንኩ። በቃ ዛሬ ጨርሰናል፣ እኛ ነገ ለቋጥሮ ብቻ ነው ማለት ነው። እኔ ማለት ነው ይኸውላችሁ እግር ኳስ ማየት ከጀመርኩ ጀምሮ ማለት በህይወቴ እንደዛሬው ጨዋታ እንደዚህ ጦርነት የሆነ ጨዋታ ይቻላል አቅም። እንግዲህ አስቡት፣ ግማሽ ፍጻሜ ነው፣ ሻምፒየንስ ሊግ ነው። እንግዲህ አስቡ፣ ለፍጻሜ ለማለፍ ነው። ገና ሰከንድ ጨዋታ አላቸው። በመጀመሪያው ጨዋታ 9 ጎል እስቲ ስታዩ ለምን አይደለም አይታችሁት ጌሙን አይደለም ለመስማት ራሱ 9 ጎል ገብቷል በአንድ ጨዋታ ሲባል በጣም ነው የሚገርመው። ከምር
ጦርነት የሆነ ጨዋታ ተፈሳፈሱት እኮ በስመ አብ ወልድ 9 ጎል በቃ ገለልተኛ ሆኖ ለሚያይ ሰው ማለት ነው። ከምር በቃ ጸዴ ጨዋታ ማለት ነው። ተፈሳፈሱት ከፍጻሜ በፊት የነበረ ፍጻሜ በሉት በቃ በስመ አብ ምን አይነት ጨዋታ ነው ያየነው? ምን አይነት ጨዋታ ነው ያየነው? በዚህ ጨዋታ ልቤ ረካ። በቃ የእግር ኳስ ጥሜ ቆረጠልኝ። ዘንድሮ በሊቨርፑል ያጣሁትን የፒኤስጂ ማጥቃት፣ የባየር ሙኒክ አልሸነፍ ባይነት፣ የካቫራትስኬሊያ አነፍናፊነት፣ የጎል አነፍናፊነት የመታው ሁሉን የሚገባው ጽድት ያለ ጨዋታ። ባየር ሙኒኮችን አደነኳቸው። ተሸንፈዋል 5-4። ነገር ግን በሜዳቸው እንደሚቀለብሱ ታውቃለህ። በሜዳቸው አሸንፈው እንደሚወጣ ታውቃለህ። ይሄ ዋንጫ ከባየር ሙኒክ አያልፍም ብያቸዋል። ኧረ በስመ አብ ምን አይነት ጌም ነው እንዴ? ምን አይነት ጌም! አንተ እንዴት ነው ደስ የሚለው? በስመ አብ እንዴ! ምነው ከ5-2 4-5 ያልቃል። አተ ባየር ሙኒኮች ማለት ነው በጣም ሜንታሊቲያቸው መጠናት አለበት። ባየር ሙኒክ ሜንታሊቲው በጣም የሳተ ነው እንዴ! እንደዚህ አይቻልም እኮ ከነጭራሹ 5-2 ነው ጨዋታው አለቀ ብያለሁ። በቃ ፒኤስጂ ጨርሶታል እያልኩኝ ነበር። ሉዊስ ዲያዝ ምን አይነት ጎል ነው ያገባው? ምን አይነት ጎል! እንደዚህ ጠቅም ማለት ለምን መረጥክ እንደዚህ አይነት ጎል? ምን አይነት ጨዋታ ነው የሚጫወቱት? እናቴ ተሙት ማለት ፒኤስጂዎች ግን የሚያሳዝነው ነገር አሁን ኑኖ ሜንዴዝም ሀኪሚም ጡንቻቸው ተሸማቆ ነው የወጡት ማለት ነው። ቀጣይ ላይ ይግባ አይታወቅም። ባየር ሙኒክ ሊያልፍ ይችላል። ባየር ሙኒክ በጣም የማለፍ ትልቅ እድል አለው። ወይኔ ምን አይነት ጌም ነው ግን! በስማ ኦሊሴ በዚህ ልክ ኦሊሴ ባልግበታል። ሰከንድ አፍ ደግሞ ሉዊስ ዲያዝ በዚህ በኩል እንዴ! የትኛውን ያዙ? ሃሪኬ፣ ሉዊስ ዲያዝ፣ ኦሊሴ ሶስቱም አገቡ እንዴ! ምንድነው ኤምኤስኤን ምርሩ እያየን ያለ ነው? አተ ማን በጣም ማለት ነው። ክቫራትስኬሊያን ሳታደንቁ እንዳታልፉ። ክቫራትስኬሊያ ምን አይነት ተጫዋች እንዴ! ዝም ብሎ ይመጣል ምናምን ፊኒሺንጉ የትም የሌለ ነው። ኒር ፖስት ምን አይነት ጎል ነው ያገባው? ምን አይነት ጎል! ሁለተኛው ጎል ዴምቤሌ ይዘልለታል። አረ በስማ ምን አይነት ጨዋታ! እኔ ስለ ስንቱ እንደማወራ አላውቅም። ስለ ስንቱ እንደማወራ 5 ቪዲዮ ነው የምሰራው። አሁን ነገ ጨዋታ የለም ቢኖርም አናይም። አረ እንዴ ለአንድ ወር ባናይስ ካሁን በኋላ ባናይስ ማለት አርሲዬ አንቺ ይብራብሽ። አትሌቲኮ እዚህ ሰዓት ውስጥ ይግባ እንጂ አንቺ ምን በወጣሽ። እኛ ላንቻስ እኛ እንደ የፕሪሚየር ሊግ ቲሞች እንደ አይነት ነገር እናውቃለን አናውቅም? ዛሬ ነው ያየነው እንደ አይነት ነገር እንዳለ። ኢማጂን አግሪጌቱን አስቡት። መቁጠሪያው ሊያቆም ነውና አርሲዬ እንደ ምክር እንምከርሽ፣ ይብራብሽ። እንዲህ አይነት ነገር አይቼው አላውቅም ምናምን ከምትይ ገብተሽ ይብሉት። አንቺ ምን በወጣሽ በሉሻ እንዴ! ዘለሽ የአንበሳ እንትን ውስጥ እንዳትገቢ። ይቅር የሚሆን ነገር አይደለም። ትኩረት ወደ ፕሪሚየር ሊጉ። ኧረ ላሽ ይሄ ጌም አይደለም ማለት ዛሬውን ጨዋታ ሳትመለከቱ ለተኛችሁ ሰዎች እንግዲህ እጅግ በጣም ነው የምናዝነው። ምን አይነት እግር ኳስ ነው የተመለከትነው? 9 ጎል ነው እንግዲህ የተመለከትንበት። የመጀመሪያው አጋማሽ ላይ 5 ጎል ተመለከትንበት። ሁለተኛው አጋማሽ ላይ ደግሞ 4 ጎል ተመለከትንበት። ጎሎቹን በተጨማሪ በጣም የሚገራርሙ ሙከራዎችን እየተመለከትንበት ነበረ። በአጠቃላይ በጣም የሚገርም ጨዋታ ነው የተመለከትነው። ማሪም የተመለከትናቸው ጎሎች በሙሉ በጣም ጥራታቸውን የጠበቁ ጎሎች ናቸው። እንግዲህ በሁሉም የሜዳ ክፍል ላይ ጥራት ያላቸው ተጫዋቾች ሲኖሩና ለማጥቃት የማይፈሩ ቡድኖች ሲገናኙ እንደዛ አይነት በጣም ምርጥ ጨዋታ እንመለከታለን። የፊት መስመር ተጫዋቾች በጣም ነው የሚያስፈሩት። ወደፊት በሄዱ ቁጥር እንግዲህ ወይ ጎል አግብተው ነው የሚመለሱት፣ ካልሆነ ደግሞ በጣም የሚገርም ሙከራ አድርጎ ሲመለሱ ነው እየተመለከትናቸው የነበረው። የሚቀጥለው ሳምንትም እንግዲህ ማን እንደሚያልፍ ለመገመት እጅግ በጣም ከባድ ጨዋታ ነው። በባየር ሙኒክ እንግዲህ የሚቀጥለው ሳምንት ጨዋታው የሚደረግ ይሆናል። እግር ኳስ ተመልካቾቿን አከበረች ማለት የዛሬው ጌም ነው። አርሱ እንዴት አይነት እድለኛ ነች! ከዛሬ እኮ እነዚህን ቲም አግኝተሽ ቢሆን በጊዜ ተሰናብተሽ ነበር ከሻምፒዮንስ ሊግ። መድኃኒዓለም ይርዳሽ። እኔ አላቅም። መድኃኒዓለም ይርዳሽ። እንደው በጣም አዋርደሽን እንዳትመለሽ ብዬ ስጋት አለኝ። ያበደ ጨዋታ ማርያምን በስማ ጸዴ የሆነ ጌም ነው። አግባብኝ አገባባሃለሁ። በረኛ የለንም። አዎ መከላከል አይቻልም። እንደዚህ ነው ቃል የተገባቡት። ባየር ሙኒክ ከፒኤስጂ ቃል ተገባብተው ነው የገቡት ወደ ሜዳ። አትከላከል አልከላከልም፣ አጥቃ አጠቃለሁ። እንደዚህ አይነት ቃል ተገባብተው የገቡበት ጨዋታ ስለሆነ 9 ብቻ አይደለም ከዛም በላይ ጎል ሊቆጠር ይችላል። ስለዚህ ወደ አርሰናል ስትመጣ እንደዚህ ጎል ይቻላል ወይ? አይቻልም። ላግባብህ አታገባብኝም የሚል አይነት ክለብ ነው አርሰናል። ስለዚህ ወደ አርሰናል ሲመጣ እንደዚህ ይኮናሉ? አይቻልም። ነውር ነው፣ እኛ ጋር አይቻልም። ስለዚህ መፍራት እኛ ብቻ ወደ ፋይናል እንድረስ እንጂ መፍራት መደንገጥ አያስፈልግም። ፋይናሉን ብቻ እንድረስበት። በመጀመሪያም ይሄ እግር ኳስ ላመለጣቸው ለእግር ኳስ አፍቃሪያን አንዴ ህሊና ጸሎት እናደርጋለን።
አረ ምን አይነት ጨዋታ ነው በእናታችሁ የተመለከትነው? 9 ጎል የተቆጠረበት ጨዋታ ፒኤስጂ ባየር ሙኒክን 5-4 በሆነ ውጤት አሸነፍ ችሏል። እጅግ በጣም ለደጋፊ ማራኪ ውብ እግር ኳስ ነው ዛሬ የተመለከትነው። በእውነት ነው የምላችሁ የድሮ እግር ኳስ ነው ያስታውሰኝ። እንዲህ ጎል የበዛበት ጨዋታ ምን አይነት እግር ኳስ ነው የተመለከትነው? እሺ ስለማን ላውራ? ስለ ዴምቤሌ ላውራ? ስለ ክቫራትስኬሊያ ላውራ? እሺ ስለኛ ስለ ቀድሞ ተጫዋች ስለ ዲያዝ ላውራ? ስለ ማይክል ኦሊሴ ላውራ? አረ በስመ አብ አውርቼ አልችልም። ምክንያቱም የአጥቂ ጥራት ያለበት ስብስብ ነው የተመለከትነው። ሁለቱ ቲሞች እንዲህ አጥቂ እንዳለ እዚህ ያለው። አረ በስመ አብ ቢስሚላ ፋሚሊ ምን አይነት ጨዋታ ነው? ገራሚ ጨዋታ አለቀብን። ቀጣይ ጨዋታ ለማየት እንጓጓለን፣ ቀኑን እንቆጥራለን። እርግጠኛ ሆኜ ነው የምነግራችሁ። እስከዛሬ ለካ ኳስ ስናያን ነበርን። በጣም ቆይተናል ኳስ ካየን ሰዎች። እንዴ ሙኒክ እኮ ሰዎች የመልስ ጨዋታ ያለበት አይመስልም እኮ በሜዳው ያለው ጨዋታ አይመስልም። በቃ ያንን በቃ አሁን ዙሁት አሸንፎ ወደ ፍጻሜ የሚያልፍ ነበር ይመስለው እኮ ድፍረቱ፣ የፒኤስጂን ድፍረት በሲስተም ምናምን ስርስር ይሄ መከላከል አግብቻለሁ የለም 5-4 ነው እኮ አሁን 1-0 ማለት እኮ ነው። ፒኤስጂ በቃ 1-0 እየመራ ነው። በቃ እዛ ሄደ እንግዲህ አሊያንዝ ላይ ሙኒክ ቻንስ አለው ምክንያቱም አጥቧል። ግን እንደዛ አይደለም። እኔ ሁለቱንም ነው በቃ አክብረውናል። በቃ ኮምፓኒም ሉዊስ ኤንሪኬም ለፉትቦል ወዳዱ በቃ አክብረውታል። ፔዤ ከባየር ሙኒክ 5-4 ተጠናቋል። በፔዤ አሸናፊነት 9 ጎሎች ተቆጥረዋል። ከዛ በላይ ብዙ ጎሎች መቆጠር ይችሉ ነበር። ባላለቀ የሚያሰኝ በጣም 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 ውብ ጨዋታ ነበር። አንዳንዴ ውብ ነገር ለመግለጽ ስትሞክሩ ቃላት አያታዘዙላችሁም። በዛ ደረጃ ውብ የነበረ ጨዋታ ነው። በዚህ ደረጃ ፉክክር የነበረው ጨዋታ የተመለከትኩት 2022 የዓለም ዋንጫ ፈረንሳይ ከአርጀንቲና ነበር። በአውሮፓ ቻምፒየንስ ሊግ እንዲህ አይነት ጨዋታ ካየው በጣም ረጅም ጊዜ። ይሄ ለእግር ኳስ ትልቅ ማስታወቂያ ነው። ለእግር ኳስ ትልቅ ድል ነው። በጣም ውብ የሆነ ጨዋታ። አራ ጎበዝ አጨብጭብ። ምን አይነት ኳስ ነው ያየ ነው? ምን አይነት ቻምፒየንስ ሊግ ነው ዛሬ ያየ ነው? እንዴ ባየር ሙኒክ እንዴ ፒኤስጂ ከ5 ኦን ታርጌት። ይሄ ኳስ ሳይሆን ባስኬትቦል ነው ዛሬ ያየ ነው። ባስኬትቦል በቃ 9 ጎል የተቆጠረበት ባስኬትቦል። ቢስሚላ አረ ይለያሉ። እነዚህ ናቸው አሁን ከአርሰናል ጋር የሚጫወቱት። እኔ አያገባኝም፣ የራሳችሁ ጉዳይ ነው። 5-4 ቲክቶክ ላይ ሲገባ እግር ኳስ ጨርቋን ጥላበደች እንትን ዘላዘለች ምናምን ነገር ምን አልጠበቃችሁትም ነው? ኳስ ይሁን አመት አላያችሁም ነው? ፒኤስጂ እና ባየር ሙኒክ ያለበትን ሚዛን አጣቁትም ነው? ቻምፒየንስ ሊግ መድረክ እንደሆነ አጣቁትም ነው? ቻምፒየንስ ሊግን እኮ ያብካካት አርሰናል የሚባሉት ቢጎል እኮ አታዟሽ ግዳ ያለ ምንም ጎል ሳይገባ ጎል ሳያሳየን በኤቭሪ ጌም ላይ የተቀናቃኙም እንዳያገባበት እሱም አያገባም። በቃ እሱ ነው ያብካካው እንጂ እኮ የታወቀ እኮ ነው። እኮ የታወቀ እኮ እስማ ወልዳስ ቅዱስ ግን ፒኤስጂ ፔናልቲ እስማ ገፈገባቸው ፔናልቲ። ለነዚህ ሁለት መግነጢሳዊ ቡድኖች መድኃኒቱ የሚኬል አርቴታው ደገነርስ ነው። አርሰናል እንደዚህ አይነት ስፔስ አይሰጥህም የኔ አባት። አርሰናል የማሰቢያ ጊዜ አይሰጥህም የኔ ወንድም። አርሰናል ላይ 4-5 ጎል እንዳታስበው። አርሰናል ፋይናል እንዲደርስ ጸልዩ የእግር ኳስ አፍቃሪያን። ቆንጆ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ማየት ከፈለጋችሁ ምን አይነት ፓሪስ ሴን ጀርሜን ነው? ምን አይነት ባየር ሙኒክ ነው? ኮምፓኒ ሉዊስ ኤንሪኬ የመስመር አጥቂዎች የዓለም እግር ኳስን ምን አይነት ደረጃ ላይ እንዳደረሷት ፍንትው አድርጎ ያሳየ ጨዋታ ነው። ሉዊስ ዲያዝ፣ ኦሊሴ፣ ክቫራትስኬሊያ፣ ኦስማን ዴምቤሌ ምን አይነት ተጫዋቾች ናቸው? እኔ ፋሚሊ አሁን ተኝቼ የመልሱ ጨዋታ ላይ ብነቃ ደስ ይለኛል። ንቀት ነው ከሰባ በኋላ ጎል ያልተቆጠረው። የአርስዬ ደጋፊ ከሆንክ ዝም ብለህ ማለት ነው ወይ ሰብሰብ ብለን አባብዬ ጋር እንሂድ ወይ ደግሞ የሚያዋጣንን ዝም ብለን እንጸልይ ማለት ነው እንጂ አይሆንም። ማን ከሁለት አንዳችሁ ጋር 90 ደቂቃ በጣም ረጅም ነው የምልህ። ኧረ በፈጣሪስ ቅድም በሰራሁላችሁ ቪዲዮ ማን ይሻለናል ሙኒክ ይሻለናል ወይስ ፒኤስጂ ብያችሁ ነበረ። ቢቀርብን ነው የሚሻለው። ኧረ ቢስሚላ ምን አይነት ጨዋታ ነው? እኛ እንደዚህ ያን ነገር አልለመድንም። 90 ደቂቃ ሙሉ ሰው እንዴት ኦፕን ጨዋታ ይጫወታል?
እና ሁለቱም ያጠቃሉ። ምን አይነት ዊንገር ነው ያላቸው? ምን አይነት አጥቂ ነው ያላቸው? ቢስሚላ ሙኒክ ትንሽ ዲፌንስ ውስጥ ሳሳ ያለ ነገር ነው። ሶ ሙኒክ ይሻለናል፣ ግን ሲያስጠሉ ሲያስፈሩ። በቃ ምንድነው ይሄ እንደዚህ አይነት ማስፈራራት? ሰው ገና እኮ አላለፍንም እኛ አትሌቲኮን ገና ሳታልፉ ምናምን እንዳትሉን። ካለፍን አትሌቲኮን እናልፋለን በእርግጠኝነት። ካለፍን የሚገጥመን ቡድን በጣም ከባድ ነው። በቃ ሻምፒዮንስ ሊግ ከባድ ነው፣ በጣም ከባድ ነው። ደግሞ ሙኒክ እና ፒኤስጂ በጣም ነው የሚገርሙት። ይችላሉ፣ ይመቻቸው። ያበደ ጨዋታ ነው ያየነው። እየጣፈጠች አለቀች ማለት እንደዚህ አይነት ጨዋታ ነው ያራዳ ልጆች። ከዛ ውጪ ምን ልትለው ትችላለህ ነው የምልህ። 5-4 ምንም ጥያቄ የለውም። 9 ጎል ተቆጥሯል ገና በዚህ ጨዋታ። አቤት አቤት አሊያንዝ አሬና ላይ ደግሞ ይህን ጨዋታ እዚህ ላይ ፒኤስጂ አራዳ ልጆች 5-4 በሆነ ውጤት አሸንፏል። ምን አለፋችሁ ነው ለረጅም ጊዜ በዘንድሮ ውድድር ዓመት አብሶ እግር ኳስ ለማየት በጣም ተቸግረን ነበር። አራዳ ልጆች ሰርቪስ አርጓል። አሁን ጭንቅላታችን በቃ ቦታው ላይ ነው። በቃ ገባህ አይደለ? ኪሎ ሜትሩን ጨርሶ ነበር፣ ታድሷል። በሚገርም ሁኔታ ወደ ቦታው ገብቷል። በቃ አረ ፈጣሪ አክብርልን። ሌላ ምን እንላለን? መላው የእግር ኳስ ወዳጅ በጠቅላላ ይሄን ጨዋታ ሊያመሰግን ይገባል። አቡሻ ሌላ ነገር የለውም። ይህንን ጌም አታሲዙም። በቃ ቢያንስ ማለት ነው ተጨንቃችሁ ተደስታችሁ ብትበሉም ብትበሉም ትደሰታላችሁ። ንቃተ ህሊና ጆኒ ምናምን ከምትል ይህንን ጌም እኮ ነው ማስያዝ። የምሬን እኮ ነው እናትዬ። አረ ምን አይነት ጌም ነው!